እንደዚሁም ጣሲን تلك آيات ግልጽ ነው አሁን ከያሲንና ከጣሲን ማንን ያዘ ሲንን እንደዚሁም ሚምን ስለዚህ ያ ማንን ብቻ ነው ያዘው ከስምንቶቹ ፊደል ሁለት ሚምንና ሲንን ነው ያዘው ማለት ነው ወሊልዋዊ ሐርፉን ወሊልዋው ለዋው ደግሞ ከመድ ከሆነ ዋው ደግሞ አሁን ከስምንት ፊደሎች ድርሻ አለው እሱም ሐርፍ ዋሂድ አንድ ብቻ ፊደል ነው ያለው ድርሻ እሱም النون من نون والقلم وما يسطرون كمينو نون እንጂ ዋው ሌላ መድ የለም نون والقلم وما يسطرون ስትላውን የምታወጣው የሆነ ዋው ከስምንቶቹ እኔ አንድ ፊደል ያዘ እሱም ማን ነው ኑን የሚለው ላይ ያዘ ዋው ማለት ነው فقط فهذه السبعه ሰባቶቹ የቶቹ ሰባት እንዳለ ያሳለፍናቸው መጀመሪያ فهذه السبعه تمد مدا مشبعا اي سم مشبع ማለት ስንት ነው ስድስት የሆኑ እሽባዕ ታረጋለህ አለ ይሄ ስንት ያደርግ ነው አንዳንዶቹ ቁራዎች تمد ትሳባለች مدا مشبعا ስንት የሆነ አሳሳብ مشبع يسدد لازم يهون تصبع لها بلا خلاف يعني منهم خلاف وأما العين من فاتحة مريم والشورى أما العين عين علش فاتح الصور لينات كمان من فاتحة مريم فاتحة سجمروا على سكرة من جمروا يجمروا كاف ها يا عين صاد ها يا عين عين ያልካትቺ እንደዚሁም والشورى شورى ላይ ምን ብለናል حاميم عين سين قاف عين سين እዚህ ጋር ያሉት አይኖቹ ሱረቱ ሹራ ላይ እና ሱረት ማን ላይ መርየም ላይ ያሉት አለ ففيها وجهان ስንት ሁለት አይነት አቅጣጫ ትይዝ ትችላለህ ዋከሄድ ትይዛለህ المد ثلاث الفات ምን ማለት ነው ثلاث الفات اي سدس لازم نان المشبع عند ليلو ثلاث الفات ታረጋለህ مشبع سدس والتوسط الفان እንደዚሁም ሁለት አሊፎችን ተወሰጥ ስንት ነው አምስት ወይም አራት አይ አርባ ነው የሚሆነው እነሆ ወረድ ስለምትል ሁለቱም ስለሆነ ሁለት ጊዜ ሁለት ነው አራት ነው የምትሆነው ማለት ነው ሶስት ሲሆን አንዱ ስንት ስለሚሆን ስድስት ስለሚሆን አይ አርባ አራት ጊዜ ምን ታረጋለህ አሊፎችን ተወሰጥ መካከለኛ ስትሆን አራት ትስባቸዋለህ እንደዚሁም ሌላ ወጅህ አለ ምንድነው ثلاث الفات سدست فيدل سدست ጊዜ ልስበው ማለት والمد اشهر مد ማረግ ስድስት ጊዜ መሳቡ ثلاث الفاتዎች ማረግ ምንድነው اشهر የሚታወቅ ይሄ ነው ወይንማ ወጅህ አለው ችግር የለውም በሚል ነው واضح اذا انه ሰባቶቹ ፊደል ማን አንዋር ተከሰዲ ሰባት ፊደል ማን ናቸው ኑን ቃፍ نقص عصلكم كم يلوطوا نون قاف صاد عين وطاች عين የለችም አሁን መድ ስተም ግድ በእጅማዕ ከሚሳቡት ሰባቶቹ በምን ብሎናል ላዚም ናቸው ወደታች ያው ደሞ ተወሰጥ የሚባል የለም ሰባቶቹ ስለዚህ ማን ነው የሚሆኑት ኑን ቃፍ صاد ሲን ትዘላለ ሲን ላም ካፍ ሚም ሰባቶቹ እነዚህ ስድስት ይሳባሉ በእጅማዕ ምንም ያለ ኺላፍ እኔ አይን ግን ምን ትሆናለች አሽሃር አለ እሱ የሚወደደው ስንት ثلاث الفات ስድስት ፊደል ልስበው እኔ አሊፎችን ማለት ነው እንደዚሁም ተወስጦት አለ ተወስጦት ማለት ስንት ነው አሊፋን አለ አሊፋን ማለት ስንት ማለት ነው አራት ማለት ነው ሁለት ጊዜ ሁለት አራት ስለሆነ አሁን ይሄ ደግሞ የሚገኙት ማን ላይ ነው ማን ሱራ ላይ ነው መርየም ላይና ካፍ ها يا عين ስድስት ታረጋለህ አራት ታረጋለህ እንደዚሁም ሹራ ሱራ ሹራ ላይ حاميم عين سين قاف مثلون እዚጋ አራት ወይም ስድስት ማረግ ትችላለህ ይለናል ما مقدار مده አለ قال مده لساب ነው ثلاث الفات بست حركات አሳልፈን አሊፍኒ ሶስት ሁለት ስለሚያረግ ነው واضح اذا ግልጽ ነው ስለዚህ አሁን ወደ ኋላ ስንመለስ مد اللازم الحرفي المشبع ማለት ነው لازم ነው ما معنى لازم ስድስት ይሳባል حرفي ነው ምንድነው حرفي አንድ እድገል ባለ አንድ ፊደል ላይ የሚገኝ ነው አንድ ፊደል ላይ የሚገኝ ነው ሙሽባዕ
انه مشبع له ማለት አጥጋቢ አድርገህ ታመጣለት ማለት مشبع ብሎ ማለት ለዛ ነው አንዳንዶቹ ምን ይሉታል يعني المد اللازم المخفف المد اللازم المثقل ብሎ ነው የሚያመጡት ቀጥታ ወይ مثقل ወይ مخفف ስለሆነ ማለት ነው مشبع የሚለው አንዱ ስድስት የሚሞላ لازم የሚለው እሱ ምን ማለት ነው ይሄ ምን بشرط انه فواتح الصور የሱራ ምን መክፈቻዎች ላይ ነው የሚመጣው ሱራ መክፈቻዎች ላይ የሚመጣ ማለት ነው እነዛ መክፈቻ የሆኑ ፊደሎችን ምን ስታረጋችሁ ይወለዳል ሂጃ ስታረጋችሁ ስንት ፊደል የሚወለድባቸው ሶስት ፊደል የሚፈጠር ይሆናል ለዛ ነው ለምን ሌላው ለምሳሌ ለምን ባ ለምን እንትን አልሆነም ታ ለምን ፊደል መድ አልሆነም ላ ስታወጣ ምን ይሆን ሶስት ፊደል አይወለድልህ በዛ ላይ መድ ደግሞ አይመጣም ግልጽ ነው ሂጃ ስታረግ ማለት ነው ለዛ ሲላው እነዚህ ስምንቶቹ ናቸው የሚሆኑት ሶስት ፊደል የሚወጣቸው ሳኪን ከሆነ ነገር ጋር የሚመጣቸው ማለት ነው ምሳሌ አሁን ባ طيب መድ እንኳን ማሻአላ አሊፍ አንጥተን ነበር ልክ ስንት ሆነ ሁለት ታ ብንል ሂጃ እያደረግን ነበር ደህና ግን ሶስት አልሞላልንም እኛ የምንፈልገው መድ ከሆነ ሳኪን ጋር ነው የሚመጣው ግልጽ ነው ሌላው ወደቀ ማን ያ ፊደል በአጠቃላይ እሺዎች ያስጨምሩ ነው እንጨምር ነዚድ እሺ ሰውር ያለው መሰል እስቲ ሰውር ያለው ماشي አሁን ادغام የሚደረጉ ስንት ናቸው فإن أدغم الحرف الذي بعد حرف المد كان مثقلا من ማለት ነው يعني ادغام تدرس نون ስንል ለምሳሌ አሁን ይሄ ያወጣነው ዋው ከዚህ ጋር ሙድገም የሚሆን ከሆነ ምን ይሆናል مثقل ለምሳሌ ምን የሚሆኑት እነዚህ ስንት ናቸው አሊፍ ላም ሚም مثقل አሁን ሌላ ነው ምን انه مخفف ነው የሚሆነው ማለት ነው مثقل አይወጣውም እሱም እንዳለ ማለት ነው وان لم يدغم كان مخففا ما يدغم ما يدرك هنا انه مخفف ነው የሚሆነው احسنت قال سدس سباشي سؤال ما هو المد اللازم المخفف الحرفي راسه وانما مخفف هذا الرقم انجي راسه كان سناورበት የነበረው ነው جواب هو السنو يعني مد لازم مخفف يهونه كلمي حرفي هو ما كان الحرف فيه على حرفين يعني ما كان يهونه نو حرف فيه فيدل يهونه بنو بس وسط على حرفين بس انت بهولت فيدل يهونበት ነው እንደዚሁም كم حروفه فيدلوቹ ስንት ናቸው قال جواب حروفه 5 አምስት ፊደሎች አሉት ይሄ ምን መድ ላዚም ሙኸፈፍ ሐርፊ የሚባለው ስንት ፊደሎች አሉት አምስት ፊደሎች አሉት እሱ ምንድነው ፊደል አለ ባንድ ፊደል ውስጥ ሁለት ምትዋጣ ይሆነ يجمعها لفظ حي طهور የሚለው طهور حي طهور የሚለው ምን ይሰበስብላል ሐ ያ والطاء والهاء والراء كم አምስት ማለት ነው እነዚህ ስንት ናቸው አምስቶቹ እንዳለ በመሐከላቸው ግን ስንት ታወጣለህ ሐርፋን ሂጃውን እኮ ነው የፈለገበት እስካሁን ስንት ነበረ ሂጃ ስታርገው ሶስት ይወለዳል ይሄ ላዚም ሆኖ ነበረ 6 አሁን ደግሞ ሂጃ ስታርገው በተቃራኒ ስንት ነው የሚወጣው 3 ሐሚም አሁን የዚህ የሆነ ሁለት ነው ይጣል እንጂ ሚም ብለ ሌላ እንትላል ሚም ግልጽ ነው እነዚህ ነው እሺ ያመጣልሃል قال لفظ حي طهور የሚለው ይሰበስብልሃል فمثال الحاء حاميم حاء كذا ميم حاء እንደገና ميم ግልጽ ነው አሁን አሊፍ ሳኪን ከዛ ማን ميم حاء ميم ጨረሰኝ እሺ ميم ومثال الياء አሁን ደግሞ በያ ያሲን ማን የፈለገበት እዚህ ጀግና يا اما سين ሶስት ሲ ሳኪን እዚህ እንትን ሶስት ነው የሚወጣ ግን ያ በቃ ጨረሰ ሁለት ነው የሚሆነው እዛኛውም ጋር ሐ
ሐ የሚለውም ማለት ነው ሐሚ ስለዚህ ሐሚም የሚለውም መዱን ስንነግራል ሐሚም ስንት የሚሰማው መዱን ያመጣላል ስለዚህ ሐ ብቻ ሁለት ብቻ ስለሆነ ያለው ሂጃ ስታደርገው ሁለት ፊደል ነው የሚወለድልህ እንደዚህም ያ ሲን ስትል ያ አንድ ነው ያወጣው አንድ መድ ነው ያወጣው እሷን አሊፍ قال ومثال الطاء እንደዚሁም ጣ من طهور የሚለው ጣ مع مثال الهاء كمان ጋር ከሃ ጋር ተያይዛ ስትመጣ طه شوف طه እዛውም ሁለቱን ምን ሆነ ሐዩን طهور የሚለው ጋር ማን መጣ ባንድ ላይ ጣና ሃ ባንድ ላይ ማን ነው طه ግልጽ ነው ጣ አንድ እንደዚሁ ለብቻው ሃ ብትል መድ አውጥተሃል ለዚህ ሁለት